ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሽን አንድ ያላችሁ እሞኝላችሁ አልብስቲስ ጎንዱ ለዋዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አቆፍሉ ለዚህን ኮል ቪዲዮ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትጎጩኝ በትቱና አጎብዛችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣ ነው ሱፐር ዜና የመግለጫ ጋጋታ ነው። ህወሓት ላይ የወጣው የመግለጫ እና የማስጠንቀቂያ ጋጋታ ህወሓትን አንዲት እርምጃ ወደ ኋላ ፈቀቅ እንዲል አድርጎም አሜሪካ ከአንድም ሁለት ከሁለቴም ሶስቴ ህወሓት ላይ ማግለጫ አውጥታለች። ከድርጊቱ ተቆጠብ፣ አንተ የክብሪቱ ጫፍ ነህ፣ አንተ የጀመርከው እሳት፣ አንተ የለኮስከው እሳት ሱዳንንም ኤርትራንም ኢትዮጵያንም አጠቃላይ ምስራቅ አፍሪካን ወደ መዘዝ ወደ ጦስ ይዞ ሳይገባ በፊት ከድርጊታችሁ ተቆጠቡ የሚል የቪዛ እገዳ ማዕቀብ ጥላለች። ማዕቀቡ እንደውም እየጨመርክ እሄዳለሁ፣ ከፍተኛ ጥንቃቄ ማድረግ አለብህ ብላ ህወሓት በተደጋጋሚ መግለጫ ሰጥታለች። ይሄ መግለጫ ለህወሓት ማላገጫ ነው። የአውሮፓ ህብረት እንግዲህ ህወሓትን ለዘመናት እሽሩሩ ብሎ የከረመው አዝሎ ጡቱን አጥብቶ ያሳደገው አውሮፓ ህብረትም ሆነ አሜሪካ አሁንም ተጨማሪ መግለጫዎች እያወጡ ነው። ህወሓት ከድርጊቱ ይቆጠባል ወይስ ይህን መግለጫ በማላገጫነት ያያዋል? የፌዴራል መንግስቱም ህወሓት ወደ ጦርነት እንዳይገባ ተደጋጋሚ መግለጫ እየሰጠ ነው። ይህን ተደጋጋሚ መግለጫ ለህወሓት ማላገጫ ነው። ምንም አይመስለው ምንም። ምክንያቱም ሁለት ሞት መጥቷል። ከሁለቱ አንዱን መሞት ነው አሁን የህወሓት አማራጭ። ራሱ የትግራይ ህዝብና የትግራይ ታጣቂ ህወሓትን ይብላው ወይስ ደግሞ የሚገባባቸው ጦርነት ከፌዴራል መንግስቱ የሚሆን ከክልሎች ጋር የሚገባበት ጦርነት ይዞት ወደ መቀመቅ ይገባል ወይ? ተፈጥሯዊ ሞቱን ለመሞት እያጣጣረ ያለ ኃይል ስለሆነ ማንን ይዞ ይሞታልና እንዴት ይሞታል የሚለው ብቻ ነው አሁን ጥያቄው እንጂ ህወሓት ተፈጥሯዊ ሞቷን ለመሞት ጫፍ ላይ ነው ያለችው። እና አሜሪካና አውሮፓኖቹ ፈርተዋል። እንደምታውቁት የሐምዳን ዳጋሎን ጦር ወደ ኋላ እየሸሸ የአልቡርሃን ጦር የኢትዮጵያን ድንበሮች እየተቆጣጠረ ነው ያለው። በኢትዮጵያ ድንበር አቅራቢያ ያሉ ግዛቶችን እየተቆጣጠረ ነው። የአልቡርሃን ጦር ደግሞ በከፍተኛ ሁኔታ የህወሓት ረዳት የህወሓት ቲፎዞ ነው። ጭራሽ የህወሓት ተዋጊዎች ሁሉ አልቡርሃንን አግዘው እየተዋጉ ነው። ወደዚህ ኢትዮጵያ ድንበር ድረስ ያለውን ቦታ ፈጣን ጦሩ እያስለቀቁ የመጡት። ስለዚህም አሁን ሱዳን ወደ ኢትዮጵያ ድንበር ተጠግታለች ማለት ግብፅ ወደ ኢትዮጵያ ድንበር ተጠግታለች ማለት። ግብፅ ወደ ኢትዮጵያ ድንበር ተጠግታለች ማለት ህወሓት የሚፈልገውን ምሽግና የጦር መሳሪያ እንደ ልቡ በነፃ አገኘ ማለት ነው። ስለዚህም አንደኛ መሬት ላይ ያለው ችግር አልተፈታም። የሚፈለገው መሬት ነው። መሬት ወልቃይትን ስጡኝ ይላል። ወልቃይትን ብሰጠው ሁመራን ጨምርልኝ ይላል። ሁመራን ብሰጠው ሌሎች ቦታዎችንም ራያንም ጨምርልኝ ይላል። ራያንም ብትጨምርለት አይ እኔ ደግሞ በአፋርም የሆነ መሬት አለኝ ይላል። ሀገር ነው የሚፈልገው ህወሓት። ስለዚህ መሬት በመስጠት የሚፈታ ችግር አይደለም። የውጭ ኃይሎች በዚህ ጉዳይ ላይ እጃቸውን በከፍተኛ ሁኔታ አስገብተዋል። በተለይ ሱዳኖቹ ያው የመበቃቀል አይነት ነገር ነው። ኢትዮጵያ የፍጥኖ ደራሽን ኃይል አግዛለች። ስለዚህ እኛም ደግሞ ህወሓትን እናግዛለን፣ አንድ እኩል ይመጣል ነው። አሜሪካኖቹ መጀመሪያም የፈሩት ይሄን አይደለም። አሜሪካኑ መጀመሪያንም የፈሩት የሱዳን እርስ በርስ ጦርነት ወደ ኢትዮጵያ ድንበሮች ይመጣል። ስለዚህ ጦርነቱ በ5 በ6 አቅጣጫ ነው። ሱዳን ኢትዮጵያን ትወጋለች፣ ኢትዮጵያ ሱዳን ትወጋለች፣ ኢትዮጵያ ህወሓት ኢትዮጵያን ይወጋል፣ ኢትዮጵያ ከህወሓት ጋር ትዋጋለች። በሌሎች ቀጠናው ላይ ያሉ ግጭቶች ደግሞ ድጋሚ ሊያገረሹ ይችላሉ። በሶማሌም በሱዳንም ያለው ችግር ያገረሻል። ይሄ ማለት ቀጠናው ወደ አጠቃላይ ሲኦልነት ይቀየራል። ጦርነት ከተጀመረ በኋላ ደግሞ ከቁጥጥር ውጭ ነው የሚሆነው። እንደምታውቁት ጦርነትን ሰዎች ወይም ሀገራት በጀመሩት ልክ አይቀጥሉም። ለምሳሌ ራሽያ የጀመረችውን ጦርነት በሳምንት በ15 ቀን በወር በ2 ቀን ትቋጫለች ተብሎ የታሰበ ነው። ነገር ግን 4 ዓመት ፈጀም። ለምን? በጦርነት ውስጥ ይገባሉ የተባሉም አይገቡም የተባሉም ኃይሎች በሙሉ ተሰብስበው ዩክሬን ስለገቡ ጦርነቱ ከቁጥጥር ውጭ ሆነ። እንጠቀማለን ከተባለው መሳሪያ ውጭ እጅግ በጣም የተራቀቁና አደገኛ አውዳሚ መሳሪያዎች እየተጠቀሙ ነው ያሉት። ከዚህም በላይ አደገኛ መሳሪያዎች ሊመጡ ይችላሉ። የኢራን ጦርነት በጥቂት ቀናት ውስጥ ጨርሳለሁ፣ በ3 ቀን በ4 ቀን ብለው ትራምፕ የገቡበት ጦርነት በ4 ወርም አላልቁ ብለው አሁን ጭራሽ የኒኩሌር ጦር መሳሪያ ሁሉ እዚህ ጦርነት ውስጥ ይገባል ተብሎ እየተፈራ ነው ያለ እና ጦርነት በባህሪው አይጀመር እንጂ ከተጀመረ በኋላ እነማን እንደሚገቡበት፣ ምን አይነት መሳሪያ እንደሚገቡበት፣ ምን ያክል ጊዜ እንደሚቆይ ተዋጊዎች ራሱ መወሰን አይችሉም። እና አሁን እቺ ጦርነት ከተጀመረች የአውሮፓኖችና የአሜሪካኖቹ ስጋት ማን እንደሚገባበት፣ ምን ያክል አድማሱ እንደሚሰፋ፣ የት ድረስ እንደሚሄድ ማንም መረጃው የለው።
ራሱ አውሮፓኖች ጭምር ማለት ጦርነቱ በምን ያህል ደረጃ ሊንቦረከክ ጦርነት በነገራችን ላይ ማንም ትክክለኛውን የውድመት መጠን መገመት አይችልም። የትኛውም ኃይል ይሄ በአንደኛ ዓለም ጦርነት፣ በሁለተኛ ዓለም ጦርነት፣ በቀዝቃዛ ጦርነት፣ አሁን በዓለም ላይ በሚነሱ ግጭቶች የታየ ጉዳይ ነው። በቀላሉ እንፈታዋለን፣ በአጭር ቀን እንቋጫለን የተባለ ነገር ደም መፋሰስ በጣም አደገኛ ነገር ስለሆነ ምን ያህል ርቀት እንደሚሄድ አይታወቅም። ድንገተኛ የአሰላለፍ ለውጦች ይፈጠራሉ። ለምሳሌ በሰሜኑ ከዚህ በፊት በነበረው በሰሜኑ ጦርነት በአንድነት የተሰለፉ ኃይሎች በአማራ ክልል የነበሩ በኤርትራ የነበሩ ኃይሎች በኋላ ሁሉም በየአቅጣጫው የተበታተነበትና የራሱን መንገድ የያዘበት ሁኔታ አለ። እንደገና እነዚህ ኃይሎች ደግሞ አሁን ደግሞ በተለያየ አቅጣጫ ሊገናኙበት የሚችል እድል እየተፈጠረ እንደሆነም እየተወራ ነው። ስለዚህ ጦርነት በባህሪው ማንና ማንን ከየቱ ጋር እንደሚያጣምር ማንና ማንን ድንገት እንደሚያጋጭ አይታወቅም። አሁን ትናንትና ኤርዶዋንን አይታችሁታል። ሙሽራዬ አይነት ነገር ከትራምፕ ጋር እጅ ለእጅ ተያይዞ ልክ ባልና ሚስት እንደሚያያዙት ሰርግ ላይ ሲሄድ ነበር እና እስራኤል ጋር ይዋጋሉ የተባሉት ቱርክና አሜሪካ እንግዲህ መሀል ላይ እኔ ገብቼ ነው የጎላገልኩት ያለችው አሜሪካ አሁን ወደ ጥልቅ ፍቅር እየገቡ ነው። ስለዚህ ቱርክ ሁልጊዜም እንዳልኳቸው ነው የምትታመን አገር አይደለችም፣ አቋም ያላት አገር አይደለችም። ስለዚህ መዋዠቆች ይመጣሉ ማለት እና ጦርነት ማንን ድንገት እንደሚጋብዝ አይታወቅም። አሁን በትግራይም ጦርነት የጠበቅናቸው እንዳለ ሆነ ያልጠበቅናቸው ኃይሎችን በዚህ ጦርነት ውስጥ ሊገቡ ይችላል። ያው ኤምሬትና ሳዑዲ የጦር ድግስ የሚወዱ ኃይሎች ናቸው። አረቦቹ የጦር ድግስ የሚወዱ ኃይሎች ናቸው። አሜሪካና አውሮፓኖች ይሄን ይወዱታል። በጣም የከረፋ አደገኛ መዘዝ ካልመጣ በቀር በዚህ ጉዳይ ላይ ጥልቅ ፍቅርና ፍላጎት ያላቸው ኃይሎች በመሆናቸው ከዚህ ጉዳይ ወደኋላ ይላሉ የሚል ግምት እና መረዳት የለኝም እኔ በግሌ እና በትልቁ ደረጃ ልናሰምርበት የሚገባው ልንረዳ የሚገባው ነገር ይሄ ቀጠናውን ሊያተራምስ የሚችለው ነው። አሁን በትግራይ በኩል በህወሓት እየተነሳ ያለው እልቂት ብዙዎች ቀለል አድርገው ነው ያዩት፣ ግን በጣም ሰቅጣጭ ከምትገምቱት በላይ አደገኛ ውድመት ይዞ የሚመጣ ብዙዎች አሁንም አልተረዱትም። ብዙዎች ይሄ ጦርነት ይዞ የሚመጣውን ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ቀውስ ብዙ ሰዎች አልተረዱትም። እኛ ግን እናውቀዋለን። ምናልባት ሚሊዮኖች የሚፈናቀሉበት ነው ጦርነት። ሚሊዮኖች አሁንም ብታምኑም ባታምኑም ይሄ ጦርነት አሁን በዚህ ክረምት የሚነሳው ጦርነት ሚሊዮኖችን ሊያፈናቅል የሚችል አገሪቱን ቢሊዮን ዶላሮች ኪሳራ ይዞ ሊመጣ የሚችል የተለያዩ ኃይሎች በዚህ ጉዳይ ውስጥ እጃቸውን ሊከቱበት የሚችል የተወሰበሰበ ምናልባት ኢራኖቹ ከአሜሪካ የገቡበት አይነት ጦርነት የሚመስል የተወሰበሰበ ችግር ውስጥ ይዞን የሚገባ ነው። ህወሓቶቹ ፈለገ መግለጫ የሚመልሳቸው ኃይሎች አይደለም። መግለጫው አሁን ለነሱ ማላገጫ ይቀልዳል። እንዳልኳቸው ቢሊዮን ዶላሮች ፈሶበታል። ህወሓት በዚህ ጦርነት ቀላል አይደለም። እንዴ ድግስ እኮ ነው። ለምሳሌ አንድ ሰው ልጁን ሊድር የደገሰው ድግስ ምን ያደርገዋል? ደገሰ እኮ ሊድረን ነው እኮ ለሞት ሊድረን ነው፣ ለእልቂት ሊድረን ነው። ጦርነቱ አይቀሬ ነው። ምንም አይነት እኔ የሚቆጨኝ ይሄ ብቻ ነው። ምንም አይነት የመነጋገሩ ፍላጎቱን፣ ሞራሉን፣ ጥረቱን ሳናሳይ ህዝብ ለህዝብ ምሁር ለምሁር ሃይማኖት አባት ለሃይማኖት አባት ምንም አይነት ጥረት ሳይደረግ እንደው ሰተት ብሎ እንደው ዘው ብሎ በዚህ ጦርነት ውስጥ መግባቱና መገኘቱ በጣም ልብ የሚሰብር የሚያበሳጭ የሚያስቆጭ የሚያናድድ ሞክሮ ነው ቢሆን ተነጋግረን ቢሆን ተጨቃጭቀን ቢሆን ኑሮ ይሄን ነበር እንፈልገው ይሄን አላደረክልኝም ይሄን ስላላደረክልኝ ወደዚህ ገባው የምንለው ታሪክ ላይ ስንጽፈው እንኳን እማናፍርበት ልጆቻችንም እኛም አንገቱን ማንደፋበት ሞትና እልቂት እንኳን ቢሆን ምንም ማለት አይደለም። በወንድማማቾች መካከል የሚደረግ እንዲህ ያለ የተቃወሰ በጣም ሰቅጣጭ አደጋና ሞት ልብ ይሰብራል። ግን ምንም ማድረግ አይቻልም። ከፊት ለፊታችን የሚመጣው በጣም ፈታኝ ጊዜ ነው። ማንም ይህን ጦርነት ማስቆም አይችልም። ከአንድ እኮ እግዚአብሔር በቀር ማንም ይህን ማስቆም አይችልም። ህወሓት ቢሊዮን ዶላሮች ወደ በረሃ ያሸሸች ቢሊዮን ገንዘቦችን ቢያንስ እውነቱ ነው የምላቸው ያለውን ሀብት በሙሉ ምናልባት ዶላሮች ላይሆን ይችላሉ። በብሮቹ ደረጃ በ100 ሚሊዮን ዶላሮች ግን ወጥቷል። በብር ደረጃ ደግሞ ቢያንስ ከ50 ቢሊዮን ብር በላይ ላለፉት 3 እና 4 ዓመታት ህወሓት በዚህ ጉዳይ ላይ አፍስሷል። የክልሉን በጀት ከሞላ ጎደል ለዚህ ጦርነት ነው ያዋለው። የተለያዩ እርዳታዎች ከውጭ መጡትን ለዚህ ገንዘብ ነው ያዋለው። ራሱ ከኪሱ ሁሉ አውጥቷል። ህወሓት ከኪሱ አውጥቶ ይዋጋል። ብታምኑ ባታምኑ። ለምን ገንዘቡም እነሱ ሲኖሩ ነው የሚኖረው። እነሱ ከሌለ
ምንም ትርጉም ስለሌለው ያላቸውን አሟጠው ተጣቅመው ወደዚህ ጦርነት ውስጥ ይገባሉ። እነሱም ችግር ውስጥ ይገባሉ፣ እኛንም ችግር ውስጥ ይገባሉ። ነገር ግን የህወሓት ግብአተ መሬት የሚፈጸምበት ነው። ትርጉም የለውም። ብዙ ነገር ከተበለሻሸ ህዝብ ከጎዳ በኋላ መሆኑ በጣም ያስቆጫል፣ ያበሳጫል። ይሄን አስሆን አሳሽሞቻችን ላይ ቃርግ ሼር አድርገው ወዳቻለሁ።